እየለመን ማድረግ የሚገባንን አውቀን ብንጓዝ እግዚአብሔር በቸርነቱ ወደዚያ ያደርሰናል። አሁን በቸርነቱ ያደርሰን። ቅዱስ ጳውሎስ እንደዚህ ነው ያለው፣ ሁልጊዜ በጸሎትና በልመና ዘወትር በመጽናትም ትጉ በመንፈስም ጸልዩ ነው የሚለን። አንድ አባት ደግሞ እንዲህ ይላል። እንደምታውቁት ጸሎት ምንድን ነው ሲባል ጸሎት ባላንጋራን መክሰስ ነው አለ። ጸሎት ምንድን ነው አለ? እስኪ ተናገሩ። አዎ። እና ይህን ሲናገር ይህን የሚያብራራበትን ጥቅስ ብዙዎቻችሁ የምታውቁት ነው። የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ስለ ጸሎት ያስተማረበት አንድ አንቀጽ አለ። እሱን በንባብ ላሰማችሁ። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላንጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ቀንና ሌሊት ምን ለሚያደርጉ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውንም? ምን እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እና አባቶች ምንድነው የሚሉት? አንዲት መበለት ይላል። መበለት የተባለች የሁላችን ነፍስ ናት። መበለት ማለት ከባሏ የተለየች፣ ባሏ የሞተባት፣ ባሏ የተለያት ማለት ነው። የኛም ነፍስ መበለት የምትባለው የክርስቶስ እጮኛ ሙሽሪት ስለነበረች ሙሽራዋ ክርስቶስ በኃጢአት ምክንያት ስለተለያት የእያንዳንዳችን ነፍስ በእግዚአብሔር ፊት መበለት ናት ይላሉ። ነፍሳችን ብቸኛ ናት፣ አጋር የላትም፣ ከክርስቶስ የተለየች ናት፣ በምስጢርም የራቀች ናት። እሱ ከእሷ ጋር አያድርም፣ እሷም ከእሱ ጋር አታድርም። ይህን ያደረጋት ባላንጋራ የተባለው ኃጢአት ነው። ጸሎት ባላንጋራ መክሰስ ነው ብለናል አይደለም? ስለዚህ ጸሎት ማለት እያንዳንዷ ነፍስ ወደ እግዚአብሔር ትመጣና ባላንጋራዋን እንዲያስተዋት ወደ ንጉሥ ወደ እግዚአብሔር